ብናገኝ ብናጣም አብረን ያምርብናል። ለማን ነው ዘፈን? ለሩቲ ነው እንግዲህ። ልዑሌና አብርሽ መጥተዋል። ዛሬ ሲመጡም እንግዲህ የሆነ ሰው አለ፣ ግን ስሙን መጥራት አልፈልግም። ለዛ ነው ግን ወይኔ ልዑሌ እግዚአብሔር አምላክ ከዓይን ያውጣክ በጌታ ስም። እናንተ በቃ ቁጭ አድርጎት እኮ ጸጉሩ እየተቆረጠ እንደዋቂ ነው የሚቆረጠው። አያስቸግር፣ አይነጫነጭ፣ አያለቅስ። የኔ ማር ሲጀመር ታዲያ የነብሯ የማትበግሯ የዛች ጠንካሯ የዛች ልበ ወርቋ ልጅ እኮ ነው። እውነት እንዴት እኮ እንደሚያምር እኔ እግዚአብሔር አምላክ በቃ እንደው ከክፉ አይን ይጠብቀ ነው የምልህና ሉሌ። እውነት ለመናገር ዘፈኑ እንግዲህ ሩቲን ይገልጻል። ብናጣም ብናገኝም አብረን ያምርብናል ነው። እውነት ነው። ያው የኔ ቤተሰቦች ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም፣ ጤና፣ ፍቅርን እየተመኘውላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ሀሳብ አስተያየታችሁም ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ እውነት ለመናገር ሩቲ ደግሞ ካጠገባቸው ብትሆን ይሄ ቤት ይመስለኛል የአብርሽና የሩቲ አዲሱ ቤታቸው ነው። አዎ ነው፣ ሰምታችኋል። እንግዲህ አብርሽ ያው የተገደረደረ ቢሆንም አሁን ላይ ያለው ግን ደግሞ እቺ ዘፈን ለሩቲ ናት ብያቸዋለሁ መግቢያ ላይ የምና እስኪ ሰላም ፍጠሩና ድጋሜ ትላንት ላይ ያው ሁላችንም በጣም ደስ ብሎ ነበረ። በተለይ ዴቭ መቶ ሰላም እንዲፈጥሩ ያደረገበት መንገድ አለ። ትንሽ አብርሃም አለ አይደለ? ይሄ እንዴት ነው ሁልጊዜ የተፈላጊነት ስሜትን ያንጸባርቅብናል አይደለ? ልክ ሩታ ደግሞ እሱ አሁን ላይ ፈላጊ አይነት ነገር እንዲሰማት ነው እያረጋት ያለው እና ቢያንስ ይህንን አመለ ወርቅ የሆነ ሕፃን ልጅ አብራችሁ በጋራ በፍቅር እንድታሳድጉት እውነት እኛ ምኞታችን ነው። በተለይ እንግዲህ ልዑሌ ሰሞኑን ባህር ወስዶት ነበረ። ከዛም አልፎ ጂም ቤት ወስዶት ነበር። ዛሬ ደግሞ ጸጉሩን እየቆረጠው እንግዲህ መጥቷልና ልዑሌ እንግዲህ የግሬስ ፋሚሊን ቤተሰብ ተቀላቅሏል። ከተቀላቀለም በጣም ቆይቷል። እንግዲህ የግሬስ ፋሚሊ አባል ብቻም ሲሆን የአባላቶችም አባል ነውና እንግዲህ ልዑል አብርሃም እውነት ለመናገር ልክ በነገራችን ላይ እኮ አብርሃምም እኮ ያው ውሎና በተለይ ደግሞ አንዳንድ መጥፎ የሆኑ ጓደኞቹ ናቸው እንጂ እኮ አብርሃም በጣም አመለ ሸጋ አመለ ወርቅ የሆነ ሰው ነው። ዛሬ ደግሞ እንዴት እንደዚህ ያልሹ እንዳትሉኝ። ያው በነገራችን ላይ መልካም ልጅ ነው አብርሃም። ግን ታውቃላችሁ በጣም የእሱን ስነ ምግባርና እንደዚህ እንዲሆን እያደረጉት ያሉት አንዳንድ ሰዎች፣ በተለይ ዛሬ ራሱ አብሮት ያለው ሰው ራሱ ይሆናል አይደለ የእሱን ደስታ እንደሚፈልግ አይነት ሆኖ ግን ሌሎች ብዙ ነገሮችን የሚያከናውን በተለይ ከዚች ከሄርሜላ ጋር እንዲሆን ብዙ ጥረቶችን የሚያደርግ ሰው ነው እና እውነት እላችኋለሁ ነገ እሱም ማፈሩ አይቀርም። በተለይ ሁለቱ አብረው ሲሆኑ ሰላም ሲፈጠር ነገሮች ወደ ስምምነት ላይ ሲደርሱ የዛን ሰዓት ላይ ምን ሊል ይችላል? ምንም አይልም። ያው እጁን ባፉ ከድኖ ይገረማል ማለት ነው እና ግን በቃ የኔ ማር እውይ ምንድን ነው አስባችሁታል? ህጻናቶች እኮ በጣም አስቸጋሪዎች ናቸው። እንደውም በዚህ ታይማቸው ገና እኮ አመት ራሱ አልሞላም። ታውቃላችሁ አይደለ? እንደውም ባለፈው ራሱ ባህር ይዞት ሄደ ጊዜ ያው ታውቃላችሁ ያው በእኛ ማለት በእኛ በሀበሻ ኮሚኒቲ እንደዚህ አይነት ነገር አልተለመደም። ህጻናቶችን እንደዚህ አይነት ቦታ ጂም ላይ እንደዚህ ባህር ቦታ ላይ ይዞ መሄድ ብዙ የተለመደ አይደለም። ያው አስተዳደጋችንም አለ አይደለ የመጣንበትም ካልቸርም እንደዚህ አይነት ነገሮች ላይ ትንሽ ያስፈራል። ግን የሰለጠኑ አለማት ላይ ግን ከህጻንነታቸው ጀምሮን ስፖርት የሚሰሩት ዋና፣ የተለያዩ ነገሮችን በዚህ እድሜያቸው ነው እና ከዛ አንጻር ነው እንግዲህ ሚዲያው ላይ እባክህ ልጅክን እንደዚህ አይነት ቦታ ላይ አትውሰደው ጥሩ አይደለም የሚሉት እና ግን ደግሞ ልጁ አሁን ላይ እንዲጠነክር ጥሩ ይሆናል አይደለ? ሰውነቱ ጥንክር እንዲል ነው እንጂ የሚያደርገው ምንም ማለት ጉዳት የሚደርስበት ነገር የለም። የአብዛኛውን ጊዜ እናት የሆናችሁ አውቃለሁ ልጁ መቀመጥ አልጀመረም፣ መሄድ አልጀመረም። በተለይ ዛሬ ራሱ ጸጉሩን እንደዚህ ቁጭ አድርጎ ሲቆርጠው አልጠነከረም ሰውነቱ ትላላችሁ። ግን ለእሱ አሪፍ ነው፣ ለህፃኑ ለልዑሌ በጣም አሪፍ ነው። በነገራችን ላይ ግን ደግሞ ስላልተለመደ ነውና እንግዲህ እንዳልኳችሁ ቅድም መግቢያ ላይ ድጋሜም ብናጣም ብናገኝ አብረን ነው የሚያምርብን እያለ ነው ለንግስቷ እየዘፈንላት ነው። በነገራችን ላይ እኔ የአብርሃም መግደርደር እኮ ነው ግን በጣም የሚያናደኝ። እየወደዳት እያፈቀራት የሚደረደረው የሚቅለሰለሰው ነገር ነው እንጂ እኮ ኦ ማይ ጋድ። በዚህ አጋጣሚ ማለት ነው የሩቲ እንቅውቶች እውነት እናንተ እኮ ትለያላችሁ ጌታ ወይ
ልብ ወርቆች ናችሁ እናንተም እንደ ሩቲ። ለነገሩ የሩቲ እህቶች ሆናችሁ ልብ ወርቅ ባትሆኑ ነበር የሚገርመኝ። እና እንግዲህ ቤተሰቦቼ አብርሃም እንግዲህ ራሱን የመሰለ አመለ ወርቅ የሆነ ከአመለ ወርቋ ከሸጓ እንግዲህ የተወለደው ልዑል እንደምታዩት እንግዲህ ጸባዩን አለስልሶ ታዛዥ ሆኖ የኔ ማር እውነት ፈጣሪ በጥበብና በሞገስ ያሳድግላችሁ። እንግዲህ አብዛኞቻችሁ በዚህ አጋጣሚ ምናልባት ይሄ ሽማግሌ ሊላክ ነው ሄርሜላ ጋር የተለያየ ሀሳብ ይነሳሉ። እዚሁ ሚዲያ ላይ ጫጫታ በዝቷልና እንደማይሙት የኔ ውዶች ማለት አይደለም ሽማግሌ ሊልክ ይቅርና እኮ አብሯት ራሱ የመኖር እቅድና ዓላማ ፕላን እንደሌለ እኮ ታውቃላችሁ። ግን ይሄ ላይ ታይታ የሚነገር ወይም ደግሞ የሚወራ ነገር ሆኖባችሁ ካልሆነ በስተቀር አብርሃም አያደርገውም እንዴ። አብርሃም ባያደርገው ራሱ ቤተሰብ ይቀበላል እንዴ? ጋሽዬ ሩታን በጣም ነው የሚወዷት፣ ቤተሰብ በጣም ነው የሚወዳት። እውነት ያው ከቡዜ ጋር ያለው ነገር ነው። እሱም ደግሞ ሰላም ይፈጥራሉ። ሰላም የማይፈጠርበት ምንም ነገር የለም። ይፈጠራል። የሰው ልጅ ይሳሳታል፣ ከስተቱ ደግሞ ይማራል። ገብቷችኋል አይደለ? ስለዚህ አሁን ላይ ሩታ ተጸጽቷትና በቃ ሰላምን ለመፍጠር ልጃቸውን በጋራ ለማሳደግ እንጂ ይሄ ተንኮል ሴራ አስባ አይደለም። በቃ ማለት እናንተ እንደምታስቡት አይደለም ሁሉ ነገር። ሁሌ ይላችኋለሁ እነሱ አንድነታቸው ነው ከልዩነታቸው የሚያመዝነው። ሰው ነገ ላይ አብሮ ሲሆኑ እኛንን እዚህ ጋር አውርተን አጨብጭበን የምንቀረው እንጂ እነሱ አንድ ላይ ነው የሚሆኑትና በተለይ ታውቃላችሁ እንዳልኳችሁ ነው። ቤተሰብ በጣም ነው የሚወዳት፣ በጣም ነው የሚያከብራት። ሲጀምር አይደለም ቤተሰብ ይቅርና እኛ እኮ በአካል ማናቃት እኮ በጣም ነው የምንወዳት፣ በጣም ነው የምናከብራት አይደለ? የሆነ ስትከፋ ተከፍተን ነው፣ ስትደሰት ተደስተን ነው። እና ያ ደግሞ ሊሆን የቻለው በቃ ይሄ ትክክለኛ የኢትዮጵያዊ ማንነቷ ይሄ የተደበላለቀ ማንነት የላትም። በቃ አንድ አይነት ወጥ የሆነ ባህሪን ያላት፣ ስነ ስርዓቷ፣ ትህትናዋ፣ ንግግሯ፣ እያንዳንዱ ነገሮቿ አመለ ወርቅ የሆነች ልጅ ናትና እውነት ለመናገር አብርሃም ምናልባት ዛሬ ላይ ብትግደረደር ምናልባት ይሄ የተፈላጊነት ስሜት ቢሰማክ ሩታን ፊት ብትነሳት ምናልባት ይችኛዋ ሩታ እሷ እንዳለችው ስለማታውቃትና በእንደዚህ አይነት መንገድ ስለመጣችብክ ነው እንጂ ምናልባት ሩታ ብትሆን ኖሮ አሁን ላይ አንተ ይቅርታ ጠይቃት እንደ በፊት እምቢ ያልካት ስሜቱን አንተ ታውቋለህ። ስለዚህ አሁን ላይ ያ ስሜት እሷ ጋር እንዳለ ለማወቅ ሞክር። የልጅክ እናት ናት፣ ብዙ ነገር አሳልፋችኋል። አንድ ከማታውቃት እንስት ጋር ልጅህንና ሚስትክን አፋታክ የራሷ ለማድረግ ከምትጥር ሴት ጋር የዚህን ያህል ከመጓዝ ከልጅ እናት ጋር በሰላማዊ መንገድ ነገሮችን ለመፍታት ነገሮችን ለማስተካከል ሞክር። ምናልባት ሁለታችሁም አካባቢ ለእናንተ የማይጠቅሟችሁ ሰዎች አሉ። እነዛ ሰዎችን ከአካባቢያችሁ አጥፍታችሁ እናንተ ከልጃችሁ ጋር ሰላምን መፍጠር፣ ለልጃችሁ ሰላምና ጤና ፍቅር ስትሉ ሁሉ ነገር ትታችሁ ወደፊት መጓዙ የበለጠ ሞር ለእናንተ ማሪፍ ነው፣ ለቤተሰቦቻችሁም ጥሩ ነው፣ ለእኛም ለወደኝስ ደግሞ ክብር ነው ማለት ነው። ለምን እኛ ከእናንተ የምንጠብቀው ነገር አለ፣ እናንተ ደግሞ የምታደርጉት ነገር እኛ ከማንጠብቀው በላይ ነው። በተለይ ጊዜ ሚዲያ ላይ ከህፃናት እስከ አዋቂ ነው እናንተ የሚመለከቷችሁና ትላንትላ በሳላችሁ ትላንትላ በተመዘናችሁበት ሚዛን ላይ አይደለም አሁን ላይ እያገኛችሁ ያለው ኦዲየንስ እና ለዛም ስትሉ ነገሮችን ለማስተካከል ሞክሩ። የሰው ልጅ ይሳሳታል፣ ያጠፋል። ይቅርታ መጠየቅ ደግሞ ትልቅነት ነው። በዚህ አጋጣሚ ሩቲ በጣም ጀግና ነሽ፣ በርቺ። አሁንም ፊት ራሱ ቢነታሽ ይቅርታ ከመጠየቅ አሁንም ወደኋላ እንዳትይ። ትላንትላ እንግዲህ ዴቭ የሞከረው ነገር አለ፣ ሰላም እንድትፈጥሩ እንድታረቁ። እኔ ዳዊት በጣም ደስ ከሚል ባህሪው ደስ ስለሚታወቃላችሁ እኔ አንድ ቤት እንድትኖሩ አይደለም፣ ቢያንስ ለልጃችሁ ስትሉ ራሱ ሰላም መፍጠር ራሱ ትልቅ ነገር ነው። ከዛ በኋላ ስቴፕ ባይ ስቴፕ ብዙ ነገር ሊፈጠር ይችላል። አንተም እዚህ ጋር ፊት እንድትነሳት፣ አንተም እዚህ ጋር የሆነ የማይሆን ነገር እንድታደርግ አልፈልግም። ሲጀምር ማንኛችንም ብንሆን አንወድም። ሩታ ምንም አይነት ነገር ሲከፋት፣ ስትበሳጭ፣ በተለይ ስታዝን ማየት አንፈልግም። ይህንን የመሰለ አመለ ወርቅ ሸጋይ የሆነ ልዑሌን የወለደችልክ እናት ናትና በምንም አይነት መንገድ ዲስሪስፔክት እንድታደርጋት አልፈልግም እያለው ነበረ። እውነት ለመናገር እኔ ለደይፍ ቃል የለኝም። እውነት ለመናገር በተለይ ከዚህ በፊት መጥቶ ቢሆን ገና ከጥንስሱ ከጅምሩ መጥቶ ቢሆን ኖሮ ነገሮች ሳይበላሹ ነገሮች እንደዚህ ሳይሆኑ መጥቶ ቢሆን ኖሮ እውነት ለመናገር ነገሮች ይስተካከሉ ነበር። ለምን 10 ሰው ቢንጋጋ ምንም ትርጉም የለውም። ከ10 ሰው ግን አንድ አስተዋይና የሚያገናዝብ ሰው ብላተኛ ሰው ከማከላችሁ ካለ አንዱ በቂ ነው። ሰው ስለበዛ አይደለም። እና
ምንድነው የሚባለው ይሄ ማማሰያ ቢቀያይሩት ወጥ አይጣፍጥም እንደሚባለው ማለት ነው። የኔ ተወዳጆች እንግዲህ የሩቲ እህቶች ሁሉ ነገር መልካም እንደሚሆን ሁሌ ተስፋ እናድርጋለን። አብሽሩልኝ እውነት እንዳትከፉ። እሺ ምናልባት አሁን ላይ በምታዩት በሩታ ማዘን በሩታ መበሳጨት ምንም አይነት ነገር እንዳትከፉ። ነገሮች ወደ ሰላም ተቀይረው የምናይበት ቀን ቅርብ ይሆናል። ሩቲም እንግዲህ ወይ በድጋሚ ተሞሽራ የምናይበት ቀንም ቅርብ ሊሆን ይችላል። እንግዲህ የኔ ተወዳጆች ያላችሁበት ሰላም፣ ጤና፣ ፍቅር አብሽ ይመኝላችኋለሁ። ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤት እንድትሆኑ ጠይቃችኋለሁ። ባባይ